ያማን ባንድ ምሽት ፍቅረኛውን ማጣቱ እንደዚሁም ደግሞ የጀሚሌ መጫወቻ በመሆኑ እጅግ በጣም እያበሳጨው ነው። የአሊያና እናት ጀሚሌ አሁን ሁሉንም በሪሞት ኮንትሮል እየተቆጣጠረቻቸው ናቸው። ኦካን ጭራሽ የሰራው ነገር እንዳይጋለጥበት እጅግ በጣም በመፍራቱና በመስካቱ አሁንም እሱ ቢሆን ያማን ላይ ተጽዕኖ እያረገብን ያለው። በዚህ ሰዓት ነበር ድንገት አቴሽ እንዲሁም ፌሬ እየተዋወቁ እየተግባቡ የመጡት። እዚህ ጋር አቴሽ ወደ ፌሬ ህይወት በመግባት ነገሮችን ለማረጋጋት እየሞከረ እንዲሁም በመሃል አገባሻለሁ የሚል ጥያቄ ቀረበላ በኋላ ፌሬ ይህንን ነገር ያማንን ለማበሳጨት እየተጠቀመችበት ትገኛለች። በሌላ በኩል ደግሞ ጀሚሌ አሁን እነ ኦካን ስልኩን ስጪን ብለው ባለፈው ጠይቋን ነበረ። የቦራን ስልክ ይህ ስልክ እዚህ ቤት ውስጥ መቀመጡ ብቻ የሚያመጣው አደጋ ነገር እንዳለ ለሁለቱም በደንብ እየገባቸው ነገር ነው። ነገር ግን ጀሚሌ ስልኩን እደብቀዋለሁ ብላ ስላሰበች ከመጀመሪያው ቀን ጀምሮ ልሰጣችሁ ፈቃደኛ አይደለችም። ነገር ግን ቀስ ብላ ኦካንን ቀብሬዋለሁ ቆፍሬ አለችው። ከዛም በኋላ አሁን ጠዋት አካባቢ ነበረ በቀተ ወደ ውጭ ትወጣና ስልኩ የተቀመጠበት የብረት ሳጥን አለ ቆፍራ ብረቱን ብቻ ለብቻ ቀበረችው። ከዛ በኋላ ስልኩን ደብቃ እየተንቀሳቀሰች ነበር። ባልሰራላችሁ ትላለች። በሌላ በኩል ደግሞ ኦካንና ያማን መኪና ውስጥ ቁጭ ብለው እየጨቃጨቁ ነበረ። ወንድሜ የእውነት ይሄ ነገር በጣም በዛ፣ መረጋጋት አለብህ፣ በቃ ተረጋጋ፣ ምን ላርግህ እያሉ ነበር። ያማን እዚህ ጋር ተረጋጋ፣ በቃ ቤት ሂድ እስኪ አስብበት፣ በቃ እዚህ ጋር ግርግር መፍጠር አይጠበቅብህም፣ ስለኛ ማሰብ እኮ አለብህ አለው። አላስብም ተወኝ፣ በቃ አንተ እድል ሰጠው አልፈልግም ብላተሽ በቃ እያሉ ነበረ። ፌሬ ድንገት እየመጣች ነው ከጓደኛዋ ቤት እየመጣች መኪናውን ተመለከተችው። ቀስ ብላ ማለፍ አለባት። በመጀመሪያ ውስጡ ሰው እንዳለን እንደሌለ ማረጋገጥ አለባት። ከዛ እዚህ ጋር ኦካን ደግሞ ፌሬ ነኝ ብትሆን እንዳሰብናት ንጹህ ሰው አልነበረችም እንዴ ከወንድሜ አቴሽ ጋር ስታወራ ነበር፣ የሚገርም ሲለው ነበር፣ ምን አገባ አንተ የምታወራው ነገር ተጠንቀቅ እያለ ያማን እዚሁ መኪና ውስጥ እንዳለ ልብሱን እየያዘ ነበር ሊያንቀው። እንዴ ራሷ እኮ ናት ይህን ነገር የተቀበለችው፣ ምን አናድደ እያሉ ነበረ። ዝም በል አያገባም በቃ ዝም በል የኔ ፌሬ አታረገውም፣ ስለተናደደች ነው ይህን እያለች አታረገውም፣ አቃለው እያለ ነበረ። ፌሬ ወደ መኪናው በደንብ ቀረበችና ዝም ብላ በርቀት ስትመለከት በድንገት ያየቻቸው እነ ያማንን ነበረ። ያማንን አየችው በመስታወቱ ነጸብራቅ። ፍጥጥ ብላ ስትመለከተው በመስታወቱ ነጸብራቅ ኦካን ድንገት ወደ ኋላ ዞር ሲል ፌሬን ያያን ነበረ። ይህን ጊዜ ኦካን ፌሬ መጣሽ ከማለት ይልቅ ያማንን እሺ ወንድሜ ልክ ነህ አንተ ካልክ ይሁን፣ እሺ ልክ ነህ ወንድሜ እኮ አንተ ልክ ከሆነ እረዳለሁ እያሉ ነበር። ፌሬ ድንገት ስታልፍ በአንድ በኩል ያማን ከመኪና ካልወረድኩኝ ሲል ኦካን ደግሞ ቆይ ያማን አንዴ እያለው ነበረ። ያማን ቶሎ ከመኪና ወረደ እጭ እያለ ኦካን ይከተለዋል። ፌሬ ወደ ቤት ለመግባት ብላ ትሮጣለች። በአንድ በኩል ያማንም እየሮጠ ነበረ። ፌሬ ተስፈንጥራ በፍጥነት ወደ ራሷ ቤት ትገባለች። ያማን በርቀቱ ነው ያያ ነው ተናዶ። እሺ አሁን ቤት ድረስ ገብተ ልታባራል ነው እንደዛ ነው እያሉ ነበር። ዞር በል እያሉ ነበረ። ዲያማን ቆይ አንድ ጊዜ እየነገርኩ እኮ ነው ይለዋል። ድንገት ጀሚሌ ወደ ውጭ እየወጣች ነበር። አየቻቸው ግን ተደበቀች። የሚያወሩትን ነገር ለመስማት ምን ላርገ ምንድነው ከኔ አንተ የምፈልገው ምን ላርገ እያሉ ነበረ። እንዴ መረጋጋት አለብህ እያሉ ነበር። ምን አገባ ለፌሬ ሁሉ ነገር ነግራታለሁ፣ ከዚህ በኋላ ሁሉም ነገር ያበቃለታል ይለዋል። አንተ አብዳል እንዴ ጀሚሌ እኮ የመሯን እኮ ነው እያሾፈች ነው እንዴ ይመስለ። ስማ ፌሬ እዚህ ጋር ትንሽ ለስለስ ብላ ከተመለከተቻት ትጠረጥራለች እኮ ነው የምለ። የፌሬ መረጋጋት ለኛ እንዳደጋ ነው እኮ ነው የምለ። ለምንድነው ሪስክ ውስጥ የምከተን አደጋው ስለምንድነው የምከተን ያማን እያሉ ነበረ። ታዲያ ወንድሜ ሲያገባት ዝም ብዬ ማየት አለብኝ እንዴ እያሉ ነበረ። እኔ አሁንስ ይሄ ነገር ሰለቸኝ፣ ይሄ ነገር አስጠላኝ፣ በቃ ፈጣሪ ሆይ አንተ ስንተኛ ችግር አለብን አንተ እዚህ ጋር ምናምን እንትን ፌሬ ምናምን ትላለህ እንዴ? ተመልከት ቮራል እዚህ ጋር ልጄን እንደዚህ ያደረገውን ሰው ባገኘው ከምድረ ገጽ ነው ማጠፋው እስከነ ምናምን ነው ከምረገጽ መሳርዘው እያለ እኮ ነበረ። ይሄን እያወቅ እንዴት እንደዚህ አንስተ ትሰራለህ አንተ? እንዲነቃብን ለምን ታረጋለህ? ሐሳብን ሰብስብ ያማን ተረጋጋ፣ ሐሳብን ሰብስብ፣ ወደ ራስ ተመለስ ወንድሜ። እሺ ተረጋጋ፣ ታስፈልግኛለህ። እሺ ይሄ ነገር በተፈጠረ ለማንም ነገር አትናገርም አይደለ? እንዳትናገር ለፌሬም ቢሆን አለው። እኔ ላብድ ነው በቃ ላብድ ነው። ወይኔ ጭንቅላቴ ላይ የሆነ ነገር እየሄደብኛል ነው ይመስለኝ ይለዋል። ድንገት ጀሚሌ መጣች። እናንተ ምር የምታወሩ ስትላቸው ነበር። ያማን ተውኝ ብሎ ጥሏቸው ሄደ። እዚህ ጋር እሷ ወደ ኦካን እየቀረበች ነበረ። የሆነ ጥያቄ እየጠየቅኩ ነው፣ ወዴት ነው የምትሄደው እያለችው ነበር። እሱ ዝም ብሎ ይራመዳል። ያን ነው የምትሄደው መልሰልኝ እያለችው የፌሬን ቦርሳ መኪና ውስጥ አድርጎ ነበረ። ይኸው ሂጂና ፌሬን ጠይቂያት እሷ ትንገርሽ ብሎ ጥሏት እየሄደ ነበረ። ጀሚሌ ተናዳም ወደ ውስጥ እየመጣች ነበረ። በሌላ በኩል አሁን ፌሬ ወደ መኝታ ክፍሏ ገብታ ወደዚህ እየተንጎራደደች ነበረ። በድንገት ነበር ጀሚሌ መጣችው። ለምንድነው ያማን እንዲከታተልሽ የምታረጊው? ምንድነው ችግርሽ? ቆይ አንቺ ለምንድነው ያማን እንዲያሳድሽ የምታረጊው ብላ ቦርሷን እየወረወረችላት ነበረ። ምንድነው እሱ የነገረሽ? ምንድነው ያለሽ? ምንድነው ካንቺ የሚፈልገው እያለቻት ነበረ። አላቅም፣ አይመለከተኝም ከዚህ በኋላ ስለ ያማን ከሱ ጋር ምንም የሚያገናኘኝ ነገር የለም፣ ስለሱ ምንም ነገር ማውራትም አልፈልግም፣ በቃ ተረጋጊ አለቻት። አይደለ ስሚ፣ እንደዚህ የሆንሽ ምንም ሰላም ማገኝ እንዳይመስልሽ። እስቲ ለማንኛውም ቆይ ግን አንቺ እንደዚህ ነገር ሁሉ ተፈጥሮ ለምንድነው እዚህ መቆየት የፈለግሽው? እስካሁን ስለምን አልልሽም እያለቻት ነበረ። ስታስበኝ ነገር ያላሰብኩበት ይመስልሻል? ነገር ግን በቃ አልፈቀዱልኝም። ሙሲን አባቴን ጠይቄው ነበረ፣ ሙስጠፋንም ጠይቄው ነበረ፣ በጨራሽ አልፈቀዱልኝም በቃ ትላለች። እየዋሸሽ ነው እባክሽ፣ እየዋሸሽ ነው። አንቺ ምን ማሳመን ከፈለግሽ እኮ ታሳምኛለሽ፣ አላቅሽም እንዴ ትላታለች። በቃ እምቢ ያሉኝ እኮ ነው የምልሽ አለቻት። እኔ ያሳምነዋለሁ ብላውን በቀጥታ ይዛት ወደ ዋናው ሳሎን መጣች። አባቷ የፌሬ አባት ቁጭ ብሎ ምግብ እየበላ ነበር፣ ሻይ እየጠጣ። ከዛም ጀሚሌ መጣችና እቺ ልጅ ኢስታንቡል መሄድ ትፈልጋለች፣ እንደምትፈልግ ለምንድን ያልፈቀዳችሁላት ተናግራ በማለት እዚህ ላይ ጠይቀሽ ነበረ። የሆነ ነገር አውርተን ነበር ባለፈው በእርግጥ ነገር ግን ያው
ብዙም እንትን ደስ አልተሰኘውም ነበረ። ለዛ ነው ልጄ አስቢበት ያልኳት፣ እሷም ሀሳቧን የቀየረች ይመስለኛል ብሎ እዚህ ጋር ሙሲን የፌሬ አባት እየተናገረ ነበር። አይደለም እቺ ልጅ ያስፈልጋታል ስራው ብላ ጀሚሌ ትናገራች። ልጄ ይሄን ያህል ስራ ያስፈልግሻል እንዴ ብሎ እዚህ ጋር የፌሬ አባት ፌሬን ጠይቃት። ከዛ እሷ አዎ አባዬ እሱማ ያስፈልገኛል እያለች ነበረ። እዚህ ጋር ፌሬ በጭራሽ ወደ ኢስታንቡል እንዳትሄድ ካገዳት ነገሮች መካከል የአባቷ የጤንነት ጉዳይ ነው። አሁን እዚህ ጋር ጀሚሌ መታ ትሄድ ችግር የለም እያለች ነበረ። ሙስጠፋም ቢሆን እኔ ስለ አባዬ አያገባኝም ይላል። ነገር ግን ጀሚሌ ችግር የለም ትሄድ እኔ ያለሁኝ እያለች ነበረ። ሙስጠፋ እዚህ ጋር እንዴ ምን ማለት ነው? ለምንድን ነው እንደዚህ አሁን ስለ ፌሬ ያንገበገበሽ ብሎ ጀሚሌ እየጠየቃን ነበረ። አይደለም አሊያና አግብታለች። እዚህ ጋር አሊያና ምንም የሚያሳስባን ነገር የለም። እንደገና ደግሞ ፌሬም እንድታጠናና ትምህርቷን የራሷን እድል እንድትወስን ፈልጋለሁ። ለዛ ነው እሷን እዚህ መያዝ የለብንም፣ ፍላጎቶቿን ማክበር አለብን። አሊያና የፈለገችውን ነገር እንዳረገች ስትል ነበር። ጥሩ እሺ ልጄ የፈለግሽውን ነገር አድርጊ ብሎ እዚህ ጋር አባቷ ፈቃድ እየሰጣን ነበረ። ነገር ግን እዚህ ጋር ፌሬ ያሳሰባን ነገር የአባቷ ጉዳይ ነው። ጀሚሌ እኔ እንከባከባለሁ እያለቻል ነው። በሌላ በኩል አሊያና በትልቁ ቤት ውስጥ ዞር እያለች ነው። ዞር እያለች በድንገት ነስሪንን ልክ እንደሷ ከዚህ ቀደም የቤት ስራ ምሰራን አገኘቻት። ቤት ውስጥ እያስተካከለች ነበረ። ከዛ እዚህ ጋር እሷ ተሳቃ፣ ነገር ግን የቤቱን ውበት እያየች ነበር አሊያና። ነስሪን እዚህ ጋር አሊያና የራስሽ ቤትሽ እኮ ነው ለምንድን ነው የማትቀመጪው? ተቀመጪ እንጂ ለምን ፈራሽ አለቻት። ለምን እንደዛ ታያለሽ? ኧረ እኔ አልፈራሁም የራሴ ቤት ነው እኔ ከጉልሶ እኮ ነኝ ስትላ ነበር። እሱ ትክክል ነሽ ልክ ነሽ ትላታለች ነስሪን እዚህ አሊያና። ከዛም የሆነ ፎቶ ተመለከተች ዞር ብላ። ሶስቱ ወንድማማቾች አቴሽ፣ ኦካን እንዲሁም ያማን አብረው የተነሱትን ፎቶ። ይህን ፎቶ ስታየው ትኩርላ ተመለከተች። ድንገት የመጣች ጉልፈም ነበረች። አሊያና ገበያ እየሄድኩኝ ነበር አብረሽኝ ትመጫለሽ? ቆንጆ ልብስ ገዛለሁ፣ ለአንቺም አሪፍ ልብስ ገዛልሻለሁ እንሂድ አብረን አለቻት። ከዛ አሊያና ደስ ይለኛል ስትል ነበረ። ከዛ አሊያና መጣሁኝ ብላ ልብሷን ልቀይር ስትል አሊያና አለቻት። አሊያና ደስ ብሏት ውይ ጉልፈም ትላታለች። የመንጃ ፈቃድ አለሽ እንዴ ላይሰንስ አለሽ አለቻት። ወንድሜ ቼቲን አስተምሮ ነበር ባለፈው ዓመት። ከዛም በኋላ እኔም ላይሰንስ አገኘኝ ፈቃድ አግኝቻለሁ መንጃ ፈቃድ አለኝ አለቻት። ጥሩ በቃ መኪና እንገዛልሻልና እንደዛ ከሆነ ስትላ ነበረ። አሊያና እዚህ ጋር ደስ አላት። ኧረ እሺ መጣሁ ልብሴን ቀይሬ መጣሁ በቃ ብላ ፈጠን ብላ ትሄዳለች። ጉልፈም እዚህ ጋር ነስሪን የውሻዋን የነስሪን ምግብ የምትበላበት ሳህን ቀይሬላት እንዳትረሹ ብላት እየተንቀሳቀሰች ናት ያለችው። ከዛ ጉልፈም እዚህ ጋር መኪና ውስጥ ቁጭ ብላ እየጠበቀች ያለችው አሊያና ናት። አሊያና ልብሷን ቀይራ እስከምትወጣ ጉልፈም መኪና ውስጥ ቁጭ ብላ እየጠበቀቻት አሊያን ድንገት መጣች። እዚህ ጋር ጀሚሌ ልጇን አየቻት። አሊያና ስትላ ነበር ወዴት ነሽ ብላ ጠየቀቻት። እንትን ወይዘሮ ጉልፈም እኮ አብረን ገበያ እንደጋበዘችኝ ዛሬ ለኔ ልብስ ትገዛልኛለች መሰለኝ ስትላ ነበር። ኧረ ቦርሳዬን ላምጣ አብረን እንሂድ ስትላ ነበር። እማዬ አይሆንም በእውነት ያሳፍራል። እንትን ጉልፈም እየጠበቀች ነው አየሻት እዛ ጋር በኋላ አብረን እናወራለን አለቻት። እሺ ነው እንዴ እሺ በቃ እያለቻት ነበረ። አሊያና እናቷን ተሰናብታ መኪና ውስጥ እየገባች ነው። ድንገት እዚህ ጋር ሾፌሩ እህቴ ጀሚሌ እባክሽ ያንን ምግብ አዘጋጅልኝ በኋላ ስንመጣ አላት። ችግር የለም እያለችው ነበረ። ጀሚሌ እዚህ ጋር አሊያና ስትሄድ እያየቻት ከዛ ነስሪን መጣችና አንቺ ለአሊያና ዛሬ ቆንጆ ልብስ ይገዛለታል ስትላ ነበር። ዝም በይ ምን አገባሽ ብላት ጀሚሌ ውስጥ እየገባች ናት ያለችው። በሌላ በኩል አሁን ፌሬ ከምታማክራት ጓደኛዋ ጋር ከአዛል ጋር እያወራች ነው። አይ ይኸውልሽ እኔ ያቺ ጀሚል የምትባል ጠንቋይ አላምናትም። ይኸውልሽ ገባሽ አይደለ? በቃ ይኸውልሽ አሁን አባትሽ እንደዚህ ብላ አሳመነችው። ሌላ ቀን ደግሞ ምን ብላ እንደምታሳምነው አይታወቅም ስትል ነበረ። እውነቱን ልንገርሽ አዛል የእሷ ትልቁ ችግር እኔ ነኝ። በቃ እኔ አንዴ ከዚህ ቤት ከወጣሁላት ሌላ ምንም የምትፈልገው ነገር የለም አሳምናኛለች አለቻት። እኔም ተስፋ አረጋለሁ እንግዲህ ማለቴ ይኸውልሽ ምናልባት አቴሽን እምቢ ካልሽ እሷን ካመንሻት በህይወትሽ ትልቁን ስህተት ነው የምትሰሪው። አቴሽን አሁንም ቢሆን ከጎንሽ ማድረግ አለብሽ አለበዚያ ከባድ ነው የሚለው ኪሳራ አለቻት። እኔ እንጃ እንዴትም ብዬ ነው ከያማን ጋር መጋፈጥ እሱ ነገር ከባድ ነው ባክሽ ከባድ ነው። ብቻ እኔ ወስኛለሁ ለመሄድ በቃ ችግር የለም አዛል በቃ ስልኩን ልዝጋው በኋላ ደውልሻለሁ ብላ ስልኩን እየዘጋችሁ ነበረ። ሰዓቱ ሄዷል፣ መሽቷል። ማታ ላይ የጉልሶ ቤተሰብና ጉልፈም ቁጭ ብለው እራት እየበሉ ነበረ። ከዛ በኋላ እዚህ ጋር ነስሪን ምግብ እያዘጋጀች ነበረ። በቃ ሁሉም ነገር አለው መሄድ ትችያለሽ አለቻት ጉልፈም። ከዛ አሊያና እየመጣች ነበረ። እንደምን አመሻችሁ ብላ ከአቴሽ ቀጥሎ ካለ ወንበር ተቀመጠች። ከዛ በኋላ እዚህ ጋር አቴሽ ዞር እያለ ያያት አይደለም ተቀመጪ ሲላ ነበር እንደውም የተቀመጠችው። ለምንድነው ልክ እንደማንተዋወቀው ነሽ መቆሜ ብሎ እንድትቀመጥ ሲጠይቃት ነበር የተቀመጠችው። ከዛ እሷ ገና ከመቀመጧ ያማን መጣ። ያማን ሲመጣ የኔ ውድ አለችው አጠገቧ እንዲቀመጥ እየጠየቀችው ነበረ። ከዛ እዚህ ከጉልፈም ያማን ምን ነው ያመመ ነገር አለ እንዴ ብላ አስጠይቀው ምንም አልሆንኩም ማይ በቃ ዝም ብሎ ድካም ነው ይለና ከአሊያና ፊት ለፊት ተቀመጠ። አጠገቧ ሊቀመጥም አልፈለገም። ቆይ ሾርባ ላምጣልህ ስትለው ነበር አያስፈልግም ይላታል። አስደነግጣት ጥሩሽ እያለችው ነበረ። ከዛ አቴሽ ስልክ ተደወለለት። ያማን ቶሎ ብሎ የአቴሽን ስልክ ሲመለከት ደዋ ፌሬ ነበረች። ፌሬ የደወለች እንዳለ አቴሽ ተመለከተና አነሳው። እየሰማውን ይላታል። ይቅርታ ደውያውን ከረበሽኩ ነገር ግን ያው ነፃ ከሆንክ እንድንገናኝ ፈልጌ ነበር አለችው። እንዴ አሁኑኑ እያለ ነበረ። አይ ሳይሆን ከቤት በምትወጣበት አጋጣሚ በሚመች ሰዓት አለችው። እሺ ጥሩ አሳውቅሻለሁ ብሎ ስልኳን እየዘጋው ነበረ። ከዛ ጉልፈም እዚህ ጋር ማን ልታገኘ ነው ደግሞ አንተ ማናተች ሚስጥራዊ ሴት ደግሞ ማናት እያለች እየጠየቀችው ነበር። እዚህ ጋር ጉልፈም እየቀለለች ወይዘሮ ጉልፈም በጣም ብዙ ለሞቅ እየሞከርሽ ነው እያለ ነበር። ኧረ ችግር የለም እኔ እኮ ማለቴ አባት አያተ የመረጠልን ሴት አላገባም ስትል በእርግጠኝነት በህይወት ሌላ ሴት አለች ብዬ ስለገመትኩኝ ነው እያለ
እያለችው ነበረ። ኦካንና አቴሽ ያማን እዚህ ይተያያሉ። አያት አይመጣም እንዴ ብሎ ኦካን ጠየቀ። ክፍሉ ነው የሚበላው፣ ምናልባት ሾርባው እንዳይቀዘቅዝ እናንተ ብሎ ስትላቸው ነበረ። አቶ ኦማር ማይመጣው እኔ እዚህ ስላለው ነው ለዛ ነው እያለች እየጠየቀች ነበር አለና እዚህ ጋር እሱ እንኳን በአሁን ሰዓት ላንቺ ትኩረት የሚሰጥሽ አይመስለኝም እያለ ይናገራል። ከዛ አቴሽ ምን ማለት ነው ብሎ እየጠየቀ ነበረ። አይ ሳይሆን ይሄ እኔ እሷን ለመቆጣት ለመናገር ብዬ ያረኩት ነገር አይደለም ብሎ ይናገራል። ይቅርታ እኔ ምለው እንዴት እንደዚህ ይባላል እያለ አቴሽ ሲናገር በወንድ በኩል ያማን እዚህ ጋር ያለና ጠበቃ ለመሆን እየሞከርክ እንደው ሲለው ነበረ። እናንተ ለምን ሚስት እንደ ስትባል ዝም የምትለው ሲለው ነበር። ምን አገባ እያለ ነበር። ምን አገባ? አዎ ምን አገባ? ሚስቴ እንደፈለኩ መናገር እችላለሁ፣ ማንም ሰው ሊናገራት ይችላል፣ በቃ እንደፈለኩ እያለ ነበር። ከዛ ከተቀመጠበት ተነስቶ ይሄዳል። በዚህ መንገድ ተነስቶ ሲሄድ አለና ልትከተለው ነበር። አለና ቁጭ በይ እያለ ኦካን እየጠየቀ ነበር። አቴሽ ተበሳጨ። ከዛ እዚህ ያማን እየተከተለው ነበር። ያማን አቴሽ በርጋ ተገናኘው። እዚህ ጋር ኦካን እናቱን ለማረጋጋት እየሞከረ ነው። ከዛም ሊገላግላቸው ከተጣሉ ብሎ እየመጣ ነው። በአንድ በኩል እዚህ ጋር ያማን ተናዶ ወደ መኪናው ሊገባ ነበረ። ድንገት አቴሽ መጣ። አቴሽ እዚህ ጋር የያማንን አንገት አካባቢ ያለውን የቲሸርት የሸሚዙን ጫፍ እየያዘ ምንድነው ችግር እያለው ነበር። ሊያንቆም ሁሉ ሞከረ። እንዴት ከምግብ ላይ ተነስተህ ትሄዳለህ በዚህ መንገድ ምን ቤት ነው እያለው ነበረ። ይህን ጊዜ ያማን ውስጡ ያስጨነቀውን ነገር ለአቴሽ ያመጣውን ጥላቻ ፊት ለፊት ነገረው። ሂድ አለው። ወደ አሜሪካ ብትሄድ ይሻላል፣ በቃ አንፈልግህም፣ ወደ መጣበት ተመለስ እያለው ነበረ። እዚህ ጋር ለሁላችንም ሲባል አንተ ብትሄድ ጥሩ ነው ሲለው አቴሽ በጣም ነበር የከፋው። ለምን ያማን እንደዚህ እንደሚንሉ አልገባው። ከዛ ግራ ገብቶት ይመለሳል። ከዛም በኋላ ግን አብረን እንሄዳለን፣ አብረን ከሄድን አይቀር ከፌሪ ጋር ነው የምንሄደው አሜሪካ ብሎ ነበር የሄደው። ያማን ተናዶ መኪናውን በእግሩ ይደበደባል ጎማውን። ከዛ በኋላ ፌሪ በአንድ በኩል አሁን መኝታ ክፍሏ ናት። ከዛ እራት ልትበላ መጣች ከነጀሚሌ ጋር። እራት አብረው እያበሉ ነበረ። ምንም የፌሬን ነገር በተመለከተ የተቀየረ ነገር የለም። ወደ ኢስታንቡል እንደምትሄድ ይጠበቃል። እንደ አብረው እራት ከበሉ በኋላ በቀጥታ ነበረ የሆነ ነገር ምቾት ያልተሰማት ፌሬ ሩዝ ልትበላ ስትል በድንገት አቅለሸለሻት። ይሄ ነገር አልተስማማኝም ስትል ነበር። ምን ሆነሻል ብላ እዚህ ጋር ነስሪን ስጠይቃት እኔ እንጃ አላውቅም የተለየ ጠረን ሽታ አለው መሰለኝ አለቻት። እንዴ ሁሉም ሰው የወደደው እኮ ሩዝ እኮ ነው፣ እኔ እኮ ነኝ የሰራሁት፣ እንዴት ነው ያልተመቸሽ እያለቻ ነበረ። ጀሚሌ እዚህ ጋር መጠርጠር ጀመረች። እዚህ ጋር ደግሞ መልሳ ፌሬ ስልክ ተደውሎላት ልታናገር ገባች። የተደወለላት ከሀዛል ነበረ። ሀዛል ስትደውላት ሄሎ ሀዛል እየሰማሁ ነው ትላታለች። ፌሬ እንዴት አረግሽ ስትላ ነበረ። በኋላ ትሽን አገኘዋለሁ ይመቸኛል ብሎኛል። ከዛ በኋላ እንግዲህ ያው ሀሳቤ እንደቀየርኩ የማሳወቅ ይሆናል ስትላ ነበረ። ሀዛል ግን እሷን ብትሆን ሀሳብ ልታስቀይራት ሞከረች። ሀዛል እባክሽ አትጨኝ ተይቅረብሽ ትላ ነበረ። ድንገት እያመጣችው ጀሚሌ ናት። ጀሚሌ በርጋ ሁና ተደብቃ ስታዳምን ነበረ። አውቃለሁ ይሄ ቀላል ውሳኔ አይደለም፣ ነገር ግን በቃ ይሄ እንግዲህ ለእኔ ነው ትልቁ ውሳኔ ነው። በቃ ወደ ኢስታንቡል መሄድ አለብኝ። እዛ ሴድ ብቻ ነው ልረጋጋ የምችለው። በቃ ያኔ ተረጋግቼ ልጄንም ማሳደግ እችላለሁ ብላ ስትናገር ጀሚሌ አሁንም ቢሆን ደንግጣ ተመስጣ ማዳመጥ ጀመረች። አውቃለሁ ጓደኛዬ አንቺ ለእኔ ሁሌም አለሽልኝ አውቃለሁ እያለች እያወራሽ ነበር። አናቴሽን አግኝታ እንደምታናግረው አጠቃላይ መረጃውን ነገረቻት። ከዛ ድንገት ጀሚሌ ገባች። ምን ተፈጠረ? ምን ሆነሽ? ያልተሰማሽ ነገር አለ? ደህና ነሽ እያለቻ ነበር። አዎ ደህና ነኝ ስትላ ነበር። መድኃኒት ልስጥሽ አለቻት። ጀሚሌ ባንዴ ጥሩ ሰው ነችባት። ደህና ነኝ አየር ልቀበል ደህና ሆናለሁ ስትላ ነበረ። ከዛ በኋላ ሀዛል ደውላልኝ ነበረ። ደብተሬ ረስቼ ነው ልቀበላት ብላ እየወጣች ነበረ። ጀሚሌ እንዴት አድርጋ እንደምትበቀላት እዚህ ጋር ወይም ደግሞ ይህ የተረገዘው ልጅ ከማን እንደሆነ አጣርታ የራሷን እርምጃ እስከምትወስድ ድረስ በጣም ነበር የቸኮለችው። በአንድ በኩል አሁን እዚህ ጋር ፌሬ ወደ ውጭ እየወጣች አቴሽ ጋር እየደወለችልን ነበር። ድንገት ኦካን በርቀት አያትና ተጠግቶ ጠየቃት። እባክሽ እነዚህ ወንድማማቾች ይባላሉ፣ ይጋደላሉ፣ እባክሽ ነገር አድርጊ እያላን ነበረ። እሷ ተናድጄ ስለነበር ነው እንጂ በጭራሽ አቴሽን አላገባውም አለችው። ደስ አለው። ይህን የመሰለ አስገራሚ አስደሳች ሰበር ዜና ለያማን ሊነግረው እየፈለገው ነበር። ያማን ስልኩን ያነሳም። አሁን እሱ ሄዶ እየፈለገው ነበረ። አሁን ፌሬ አቴሽን አገኘችው። ከዛ ነገረችው የምታስበውን ነገር ነው እንዴ። በቃ እንደዛ ከሆነ አሜሪካ ሄዳለሁ ታዲያ እያላን ነበረ። ሀሳቧን በግልጽ ከነገረችው በኋላ ተስማሙ። በዚህ ችግር የለም እያላ ነው። ተሳስቀው ሊለያዩ ናቸው። ያማን በሌላ በኩል የሆነ ቤት መጣ። ባለፈው ፌሬ ልታቃጥለው የሞከረችው እዛ መጣና ቁጭ ብሎ ፊልም እያየ የሚያስታውሰው ከፌሬ ጋር ያሳለፈውን ጊዜ ነበረ። አብሯት አቅፏት ቆንጆ የፍቅር ጊዜ ያሳልፉ ነበረ። ድንገት ኦካን መጣና ነገረው። እዚህ ጋር ያማን በደስታ ዘለለ። በመጨረሻም እንደማታገባ እኮ አውቃለሁ እያለ በደስታ እያበደ ነበረ። ነገር ግን በሁኔታዎች ተስፋ የቆረጠው አቴሽ ነው። አቴሽ ለእናቱ ህመም ብሎ ነበር እዚህ የመጣው። አሁን ግን አሜሪካ ላይ ነው ብሎ ለእናቱ ነገራት። ጉልፋም አይቻልም እያለችው ነው። እናቱ ተቃወመችው። እሱ ግን አያቴ እየተጫነኝ ነው ይቅርብኝ ቢላትም እምቢ እያለችው ነበረ። አይቻልም በሚል በአንድ ጊዜ ሀሳቡን ውድቅ አረገችው። ቮራል በሌላ በኩል ቤት ውስጥ ነው ያለው ከሴት ልጁ ጋር። ባዴ ወንድሜ በቃ እንደዚህ ሆኖ ሊቀር ነው ብላ እየጠየቀችው ነበረ። በድንገት የሱ የግል ምርማሪ መጣና ባዴ እዚህ ጋር ሊደ ምንም ሰማለሁ እያለች ነው። ከዛ በኋላ ስልኩን በተመለከተ ስናጣራ ነበረ። ስልኩ አድራሻ የሚነግረን ስልኩ ያለው በጉልሶይ ቤት ውስጥ ነው ብሎ ተናገረ። ቮራል ከዛ እንዴት ነው ጉልሶዮች ናቸው ልጄ እንደዚህ ያደረጉት ብሎ እያሰበ ነበረ። ከዛም እዚህ ጋር ኦካንና ያማን ወደ ቤት እየመጡ ናቸው። ወደ ቤት እየመጡ ያለ ድንገት ነበረ ኦካን አዘቅዝቆ ሲመለከት የሆነ ትንሽ የተቆፈረ ቦታ አየ። በእርግጠኝነት ስልኩ እዚህ ተቀበረው ብሎ እየጠረጠረ ነበር ያለው። ጉልፈም አሁን ከኦማር ጋር እያወራች ነው ከቤቱ አያት ጋር። በጭራሽ ከዚህ በኋላ ልጃቴሽ እንዳትናገረው እሱ እዚሁ ይቀራል፣ እሱን መጫንን አቁም እያለችው ነበረ። የያማንን ብስጭትና ንዴት ያማን ላይ ያለ ንዴትና በጭራሽ ልጄ ላይ መወጣት
ታቆማለህ ብላ አስጠነቀቀችው። ይህን ጊዜ ያማን ወደ መኝታ ክፍሉ እየገባ ነው። አሊያና ተሞሽራ እየጠበቀችው ነበረ። ሶፋ ላይ ነው የምተኛው እያለን ነበረ። ምንድነው ግን አንተ ችግር? ቆይ ምንድነው? ምን ያልተመቸ ነገር አለ ከኔ? እባክህ ንገረኝ አለችው። ምንም ያልተመቸ ነገር የለም። እኔ ሰው እንዲነካኝ አልፈልግም፣ ሰውንም አልነካም። በቃ አትንኪኝ፣ በቃ ልቀቂኝ እያለን ነበረ። ምንድነው የስለነበውና ችግር አለብህ ወይም በልጅነት የሆነ ያሳለፍከው ነገር አለ ማለት ነው? እባክህ ንገረኝ። ምንድነው ይሄ? እንደህመም ነው እባክህ አለችው። አዎ እንደህመም ነው፣ ተይኝ በቃ ብሏት ብቻዬን ተኛለሁ እያለ ነበር። አስቸገረችው። አየር ልቀበል ብሎ እየወጣ ነበረ። እሷ ተስፋ ልቆርጥ ብላ ከራሷ ጋር እያወራች ነው። አሁን ፌሬ መኝታ ክፍሏ ናት። በድንገት ያማን በመስኮት ዘሎ እየገባ ነው። ገባና የኔ ብቻ ነሽ አንቺ፣ የኔ ብቻ ነሽ የምትሆኝ ይላታል። አንተ አታፍርም እንዴ ትንሽ እንኳን ስለዋለች። አላፍርም፣ አንቺ የኔ ብቻ ነሽ የትም አትሄጂብኝም ብሎ አንገቷን እየሳማን ነው። በጥፊ ልመታው ስትል እጇን ይዝና እጇን እየሳማን ነበረ። በሩ ድረስ በድንገት ተንኳኳ። እየሳቀች ውጣ አለችው። እሱም በመስኮት ወጣ። የመጣው የነስሪ ልጅ ነበረ። ፈራኝ ብሏን ነበር የመጣው። አሁን ያማን በጧት ከእንቅልፉ እየተነሳ ነው። ሶፋ ላይ ተኝቷል። አይኑን ሲገልጥ ፊት ለፊቱ የተቀመጠችው ቁጭ ብላ ፍጥጥ ብላ የምትመለከተው አሊያና ነበረች። አሊያና በእናትሽ በጧት ደግሞ ምን እያደረግሽ ነው ይላታል። ስማኔ ተስፋ አልቆርጥብም እሺ፣ ደግሞ መቼም አልፈታም አለችው። ትላንትና ማታ ከመረሽ መፋታት እንችላለን፣ ከዚህ በኋላ ጫፍሽን አልነካሽም፣ እንደዚህ ነው የምንቀጥለው ብሏን ነበረ። እሷ ግን ተስፋ አልቆርጥብም ምንም አታመጣም ብላ አሁን እየነገረችው ነበረ። በጧት ነገር አፈልጊም ብሏት ጥሏት ወደ ባኞ ቤት ይገባል። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን እቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።